ሌተናል ጀነራል ጻድቃን ገብረትንሳኤ ወያኔ በፖለቲካ ተሸንፏል፣ በአንድ ወር ጊዜ ውስጥ መቀሌ ልንገባ እንችላለን ሲሉ ገለጹ። በትግራይ ክልል ያለው የትህነግ ቡድን በፖለቲካ መስክ ሙሉ በሙሉ መሸነፉንና አሁን ላይ የቀረው ኃይልን አበጥሮ በመሰብሰብ ወታደራዊ እርምጃ መውሰድ ብቻ መሆኑን ሌተናል ጀነራል ጻድቃን ገብረትንሳኤ አስታውቀዋል። ሌተናል ጀነራል ጻድቃን በሰጡት አወዛጋቢና ድንገተኛ መግለጫ የትህነግ ቡድን በትግራይ ህዝብም ሆነ በቀጠናው ፖለቲካ ውስጥ የነበረው ተቀባይነትና የበላይነት ማክተሙንም አብራርተዋል። ቡድኑ የፖለቲካ ኪሳራ እንደደረሰበት የጠቆሙት ሌተናል ጀነራሉ በአሁኑ ወቅት የነገሮች አካሄድና የኃይል ሚዛን የተቀየረበት ሁኔታ መፈጠሩንም ገልጸዋል። በመግለጫቸው በአንድ ወር መቀሌ ልንገባ እንችላለን፣ እኔ ትልቅ ተስፋ አለኝ፣ ምክንያቱም በትግራይ ያለው ኃይል ትህነግ በፖለቲካ ተሸንፏል፣ ኃይላችንን መሰብሰብና መምታት ብቻ ነው የቀረን ሲሉ ተናግረዋል። እንደ ሌተናል ጀነራል ጻድቃን ገለጻ የትህነግ የፖለቲካ ውድቀትና አቅም ማጣት በቀጣይ ለሚወሰዱ እርምጃዎች መንገድ የከፈተ ሲሆን የወታደራዊ ኃይሉን አደረጃጀትና ዝግጅት በማጠናከር በአጭር ጊዜ ውስጥ ወደ መቀሌ መገኘት እንደሚቻል እምነታቸውን ገልጸዋል። ይህ በእንዲህ እንዳለ በጉዳዩ ላይ ከትህነግ በኩል የተሰጠ ምላሽ የሌለ ሲሆን በቀጠና ሁኔታና የወደፊት ወታደራዊ እንቅስቃሴዎች በቅርቡ እየተከታተሉ እንደሚገኙም ሰብስክራይብ ማድረጋችሁን እንዳትረሱ። አምባሳደር ጀነራል ባጫ ደበሌ ወያኔ ውጊያ ከጀመረ የሚመራው በአስመራ እንጂ በመቀሌ አይደለም አሉ። ትህነግ ዳግም ወደ ግጭትና ኃይል አማራጭ የሚገባ ከሆነ የጦርነቱ መሪነትና ውሳኔ ሰጭነት ከራሱ ውጭ ወጥቶ በኤርትራ ዋና ከተማ በሚገኙ አካላት ሙሉ በሙሉ የሚከናወን እንደሚሆን በኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌ አስታውቀዋል። አምባሳደር ጀነራል ባጫ ደበሌ በወቅታዊና በቀጠናዊ የደህንነት ጉዳዮች ላይ በሰጡት ማብራሪያ የትህነግ ቡድን አሁን ላይ የሚገኝበት የኃይል ሚዛንና ጥገኝነትን አብራርተዋል። አምባሳደሩ አጽንኦት ሰጥተው እንዳሉት ትህነግ ውጊያ ከጀመረ ውጊያውን የሚመራው አስመራ ሆኖ እንጂ መቀሌ ሆኖ ውጊያውን መምራት እንደማይችል አረጋግጥልሃለሁ ሲሉ ቡድኑ በራሱ ውሳኔ መስጠትና ጦርነትን የመምራት አቅሙ ሙሉ በሙሉ መክሸፉን ገልጸዋል። አምባሳደሩ ገለጻ ትህነግ ከቀጠናው ኃይሎች ጋር የፈጠረው ጥምረትና የያዘው አቋም ቡድኑን የሌሎች ሀገራት የፖለቲካና የጦርነት ፍላጎት አስፈጻሚ አድርጎታል። በመሆኑም ቡድኑ በራሱ ተነሳሽነት ወይም በቁጥጥር ስር የሚያደርገው ወታደራዊ እንቅስቃሴ እንደሌለና የወደፊቱ ጣፈንታው ሙሉ በሙሉ በውጭ ኃይሎች እጅ የወደቀ መሆኑንም ተናግሯል። ይህ በእንዲህ እንዳለ ቀጠናዊ እና ሀገራዊ የደህንነት ሁኔታዎችን በተመለከተ የኢትዮጵያ መንግስት ጉዳዩን በቅርበት እየከታተለው እንደሚገኝና ማንኛውም የሀገርን ሉዓላዊነትና የህዝባችንን የደህንነት የሚፈታተን እንቅስቃሴ የመቀልበስ ሙሉ ዝግጅት እንዳለውም አሳስበዋል። ሰብስክራይብ ማድረጋችሁን እንዳትረሱ።